ደሞዝ አዲስ ህግ ወጥቷል። በመላው አረብ ሀገር የምትገኙ ካልሰማችሁ ስሙ፣ ከሰማችሁ ላልሰማ እንዲደርስ ላይክ እና ሼር ሰብስክራይብ አድርጉ። ኩርቱ ዩቲዩብ ነኝ። ከዩቲዩብ መንደር ለቲክቶኮችን ቆርጣችሁ አድርሱላቸው ማለት ነው ቪዲዮዬን። ስለ ደሞዝ አዲስ የወጣው ህግ ምንድነው? አንድ አሰሪ ለሰራተኛው ከ27 እስከ ቀን 1 ባለው ደሞዙን ማስረከብ አለበት ሲል መንግስት ይሄን ጉዳይ አጽድቆት በሰፊው እየሰራበት ነው ማለት ነው። መንግስት የማይሰራበት መንግስት የማይደርስላችሁ እናንተ ግዴታችሁና መብታችሁና ግዴታችሁን ስላላወቃችሁ ነው ማለት ነው። አሁንም ደግሜ ነግራችኋለሁ፣ መብትና ግዴታችሁን አስከብሩ። አንድ አሰሪ ከቀን 27 እስከ ቀን 1 መስጠት እንኳን ባይችል እስከ ቀን 5 ድረስ ደሞዛችሁ ካልተሰጣችሁ ለህግ አካል ማሳወቅ አለባችሁ። ህጉ ምንድነው ማለት ነው? ብዙዎቻችሁ ሲም ካርድ እንደሌላችሁ አውቃለሁ። ሲም ካርድ የላችሁም። ሁላችሁም ኢቃማ ካላችሁ ሲም ካርድ አስገዙ። በእነሱም ይሁን በኢቃማችሁ ብታስገዙ የተሻለ ይሆናል ማለት ነው። ማንኛውም ነገር ሲደርስባችሁ በራሳችሁ ፖሊስም ይሁን ወይም ደግሞ ወደ ሌበር ኦፊስ ለመደወልም ይጠቅማችኋል። ያለበለዚያ ደግሞ ህግ ጋር እራሱ መድረስ ካልቻላችሁ፣ አሁን ሲም ካርድ ከሌላችሁ ልትደውሉ አትችሉም። ለምሳሌ አሁን ብጥብጥ ድብደባ ከሆነ ለፖሊስ በኢመርጀንሲ መደወል ትችላላችሁ። ነገር ግን ይሄ የደሞዝ ክልከላ ስለሆነ ምንም ማድረግ ስለማትችሉ ስራችሁን አቁማችሁ በአስቸኳይ 2 ወር 3 ወር ከመሙላቱ በፊት በአስቸኳይ ስራችሁን ፈታችሁ ቁጭ በሉ። ሲርባችሁ እየሄዳችሁ ኩሽና ብሉ፣ መብታችሁ ነው። ማንም አይከለክላችሁም። አረቦች ሊከለክላችሁ ምናምን ቢሞክሩ አልሰማህም፣ እንዳመጣህኝ ያመጣህብኝ ቦታ መልሰኝ ማለት ትችላለህ። ከቢሮ ነው ያመጣሽ፣ ወደ ቢሮ የሚያስልስሽ። ሲጀመር 2 እና 3 ወር ካልቆየ በአንድ ወር ውስጥ እናንተ እስከ ቀን 5 ጠብቃችሁ ደሞዛችሁ ሳይሰጣችሁ ቀርቶ ከዛ በኋላ እናንተ እርምጃችሁን የምትወስዱ ከሆነ እመኑኝ ምንም አይነት ስቃይ ወይም ደግሞ ምንም አይነት ውጣ ውረድ ሳይገጥማችሁ ደሞዛችሁን ገንዘባችሁ በእጃችሁ የሚያስገባት እድላችሁ በጣም ሰፊ ነው የሚሆነው ማለት ነው፣ በጊዜ እርምጃ የምትወስዱ ከሆነ። ነገር ግን 7 ወር 8 ወር ከቆየ በኋላ እናንተ ራሱ እየተሳቀቃችሁ ኮንፊደንሳችሁ እየፈረሰ ነው የሚመጣው። ለምሳሌ አሁን ብዙ ጊዜ እናንተ ያበሻ ችግሮች ምንድነው? ደሞዝ ስጡኝ ምናምን ትሉና ትሄዱና ከዛ በኋላ እነሱ ሲጮሁባችሁ ወይም ሲያደናብሯችሁ ሂጂ ምናምን ከነገ ወዲያ ስትባሉ እሺ ብላችሁ ነው ዝም የምትሉት ማለት ነው። ምክንያቱም አሁን አንቺ ለምሳሌ ስራ አቋርጣሽ አንድ ሴት ስራ አቋርጣ ብትቀመጥ ያሰራታል? አንድ ቀን ያሰራታል? ሊያሰራት አይችሉም። ለአንድ ቀን እንኳን ሊታገሷት አይችሉም ማለት ነው። ምንድነው በጊዜ እርምጃችሁን መውሰድ፣ በጊዜ እንቢተኝነታችሁን ማሳወቅ መቻል አለባችሁ። አንድ አረብ እንዳስለመዳችሁት ነው። ወላሂም እነሱ እኮ የነሱ አይደለም እኮ ጥፋቱ፣ በነገራችሁ ላይ የኛ ነው። አንድ አረብ ሰራተኛ ፈልጎ ሲያመጣ የሰራተኛውን ቀለብ፣ ደሞዝ፣ ሁሉ ነገሯን ችሎ ለማሰራት ነው ከቢሮ የሚያመጣት ማለት ነው። አሁን ደግሞ እናንተ እንቢተኝነታችሁን የምታሳዩ ከሆነ ወደ ህግም እንድትደርሱ አይፈልጉም። ለምን? ቅጣት አለባቸው፣ ይቀጣሉ ማለት ነው። ሰራተኛ ይከለክላሉ። አሁን ህጉ እየጠበቀ ነው። ብቻ እናንተ ለመጠቀም ያብቃችሁ። ብዙዎቻችሁ ምንድነው ሰውዬው ያስፈራራኛል፣ ሊመታኝ ሁላ ይደርሳል ምናምን። አንቺ ሊመታሽ ከደረሰ ከነካሽ በዛኑ ቅጽበት ፖሊስ ደውይ። ለፖሊስ ደውላለሁ ማለት አለበት። ወላሂ ነው የምላችሁ፣ ምንም አያመጡም። ለፖሊስ ደውላለሁ። ለምሳሌ ልንገራችሁ፣ ለፖሊስ ደውላለሁ ብለሽ ስልክሽን ብትቀሚ ግን ከዛ በፊት ምንድነው መጠንቀቅ ያለባችሁ? ሎኬሽናችሁ፣ የቤታችሁን ሎኬሽን ለጓደኞቻችሁ መላክ አለባችሁ። ሎኬሽን እንኳን ለጓደኞቻችሁ ሳትልኩ እንደዚህ አይነት ነገር ቢፈጠርባችሁ የቤቱን ቁጥር መያዝ አለባችሁ። ስልክ ቁጥራቸውን ጽፋችሁ ያዙ። የፓስፖርት ቁጥራችሁን ጽፋችሁ ያዙ። እወቁት የፓስፖርት ቁጥራችሁን። ለምን ኢቭን ወደ ፖሊስ ራሱ ብትሄዱ ከየት ነው የመጣሽው ትባያለሽ። ከዛ ግራ መጋባት የለብሽም። ይሄው ስሙ እንደዚህ ነው፣ ስልክ ቁጥሩ ይሄ ነው፣ የቤት ቁጥሩ ይሄ ነው፣ ይሄ አካባቢ ነው። አካባቢው ማወቅ መቻል አለባችሁ ማለት ነው። አካባቢው ማወቅ የማትችሉ ሎኬሽን ላይ ማወቅ ይጠበቅባችኋል። ሎኬሽን ለምሳሌ ለሐዋላችሁ ልካችሁ የት ሰፈር እንዳላችሁ እሱ በዝርዝር በግልጽ ይነግራችኋል ማለት ነው። ራሳችሁ የማታውቁ በእርግጥ ጎግል ላይም አለ የት አካባቢ እናንተ እንደምትገኙ ማለት ነው። ሰርች አድርጋችሁ ተመልከቱ ማለት ነው። ከተቻላችሁ ለሌላ ሰው ቁጥሩን ለምሳሌ አስፈላጊ ነው ብላችሁ የምታስቡት ሰው ቁጥሩን ጽፋችሁ መያዝ። ለምሳሌ ስልካችሁ ልትቀሙ ስለምትችሉ ማለት ነው። ከያዛችሁ በኋላ ምንድነው የምታደርጉት? ቀጥታ ውጭ ትወጣላችሁ። ውጭ ወጣችሁ ፖሊስ ደውልልኝ፣ ማንኛውም ሰው ፖሊስ ደውልልኝ ካላችሁ ወላሂ ላዚም
ማንም አረብ ወደ ኋላ አይልም። ፖሊስ ደውልልኝ እባክህ ካላችሁት ማለት ነው። ወላሂ ፖሊስ ይደወልልሻል። የሆነ ቦታ ብቻ ከልኩ የሚያልፍ ነገር የለም። በደሞዛቸው እሺ፣ አንዳንዶቻችሁ ያሳፍሩኛል ቢያሳፍሩኝስ ምናምን። ኦኬ ያለ ደሞዝ እየሰራሽ ነው። ብትሳፈሪስ ምንድነው ችግሩ? ብትሳፈሪስ ምንድነው ችግሩ? ሲጀመር ልክ እንኳን እነሱ ትኬት ቆርጠው ወደ ሪፖርት እንኳን ቢያደርሷችሁ ማለት ነው ልንገራችሁ፣ ደሞዜ 5 ሳንቲም አልሰጠኝም ብላችሁ እሪ ብትሉ ማለት ነው ሁሉም ነገር እዛ ጋር ችግራችሁ ይቀረፋል ማለት ነው። ኢቭን ማሳፈር አይችልም። ሀታ የትም ሀገር ቢሆን ሀታ ሳውዲ አረቢያውን ብዙ ጊዜ የሚፈራ ሀገር ሳውዲ አረቢያ ነው አይደለ? ያሳፍሩኛል ምናምን ብለን የምንፈራበት ሀገር ሳውዲ አረቢያ ነው። ኤርፖርት ላይ ገንዘቤ ያልሰጡኝም ብላችሁ ብትሉ ቀጥታ ነው የሚደወልላቸው። ቀጥታ ማለት አላጡ ፖሊስ ነው የሚደውልላቸው። ፖሊስ ይጠራቸዋል። ገንዘባችሁን ሁሉ ነገራችሁ እንድትቀበሉ ያደርጋችኋል። ወደ ቢሮ ነው የሚመልሷችሁ፣ ወደ መጣችሁበት ቢሮ ማለት ነው። ኢቭን ያለ ፍቃዳችሁ ራሱ አያሳፍሯችሁ ማለት ነው። ችግሩ የማን ነው? የእናንተ ነው ብያችኋለሁ። አሁንም መብትና ግዴታችሁን እምቢ ማለት ያለባችሁን ቦታ እምቢ ማለት። ለምሳሌ እኔ ከዚህ በፊት አንዳንዴ አረቦች ያሳምኗቸዋል። መጀመሪያ ጥሩ ይሆናሉ ጥሩ ይሆኑና ከዛ በኋላ ከ2 ወር ከ3 ወር በኋላ ምን ያደርጋሉ? ደሞዝሽን ይይዛሉ ማለት ነው። በዛን ጊዜ አንቺ አይ ጥሩ ነበር የሆነ ነገር ምንም አያጋጥማቸው እነሱ አረቦች። የምሬ ነው የምላችሁ። የፈለገ ቢሆን የፈለገ ስራ እየሰሩ ከሆነ ስፔሻሊ ሎካል ከሆኑ ምንም ባይሰሩ ራሱ መንግስት ገንዘብ ይሰጣቸዋል። ሎካል ከሆኑ ማለት ነው፣ የሀገሩ ዜጋ ከሆኑ ማለት ነው። ምንም ያጡት ነገር የሚቸገሩት ነገር የላቸውም። ይሄ ደሞዝ ያልወጣም ደሞዝ ተይዞብኛል ምናምን የሚሉት ነገር በጣም ውሸት ነው። ምክንያቱም እነሱም ቢሆኑ ደሞዛቸው ከ27 ወይም ከ25 አያልፍም። ለምን? የቤት ኪራይ አለ፣ ውሃ አለ። የቤት ኪራይ እንኳን ባይከፍሉ የማብራትና የውሃ ግዴታ ነው፣ የኔትወርክ ግዴታ ነው። ኦኬ እነዛም በየወሩ ካልከፈሉ ይቆረጥባቸዋል። ብዙ ጊዜ ዋይፋይ ሲቆረጥ አላያችሁ? ማብራት ሳይከፍሉ ሲቀሩ ሲቆረጥ አላያችሁ? ያን ነገር ማገናዘብ መቻል አለባችሁ። አዲስ ልክ እንደውም አዲስ እንደሆናችሁ ነው በቃ በደሞዛችሁ መደራደር እንደማትችሉ ደሞዛችሁ ለእናንተ አስፈላጊ ነገር እንደሆነ ማሳየት መቻል አለባችሁ ማለት ነው። ከዛ በኋላ በደሞዟ አትደራደርም ተብለሽ የምትከበሪ ሰራተኛ ትሆኛለሽ ማለት ነው። እና ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁኝ። ይሄ ቪዲዮ በተቻላችሁ አቅም ላይክ አድርጉት፣ ላይክ አላደረጋችሁ ማለት ነው። አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቱን መጫናችሁን እንዳትረሱ። ነባሮች ደግሞ በደንብ ላይክ አድርጉልኝ ማለት ነው። በቀጣይ ደግሞ በአሪፍ ቪዲዮ እንገናኛለን ብዬ አምናለሁኝ። ሁላችሁም ራሳችሁን ጠብቁ፣ ራሳችሁን ውደዱ፣ ጠንክሩ፣ በርቱ፣ ራሳችሁን አስከብሩ ነው የምለው። ሁሌም እንደምለው ማለት ነው ራሳችን